ሰላም እንደምን አላችሁ ውድ የቻናሌ ቤተሰቦች። ዛሬ ደግሞ ብዙዎቻችሁ 90 ካሬ ላይ 95 ካሬ ላይ 100 ካሬ ላይ ያረፈ G+1 ቤት ለምን አትሰራልንም ብላችሁ በጠየቃችሁ መሰረት 95 ካሬ ላይ ያረፈ G+1 ቤት ለዛሬ ይዘንላችሁ ቀርበናል። ከቁፋሮ እስከ ፊኒሺንግ ድረስ G+1 ቤት ጥንቅቅ አድርገን ለመስራት ምን ያህል ገንዘብ ይጨርሳል የሚለውን መጨረሻ ላይ ነግራችኋለሁ። አንድ ባንዴ ስራ ዝርዝሩንና የሚወስደውን ገንዘብ ደምረን መጨረሻ ላይ ሙሉውን ብር እናስቀምጥላችኋለን ማለት ነው። እስከ ቪዲዮ መጨረሻ ታዲያ በትዕግስት እንድትከታተሉ እንዲሁም ላይክ እና ሼር እንዳይረሳ ከወዲሁ እያሳሰብን 95 ካሬ ሜትር ላይ ያረፈ G+1 ቤት 8 ክፍል አድርገን ብንሰራው ምን ያህል ገንዘብ ይጨርሳል የሚለውን ነው ይዘንላችሁ የቀረብነው። ሳሎን፣ መኝታ ቤቶች፣ የአዋቂና የልጆች የያዘ ኪችን፣ ሽንት ቤትና 3 ክፍሎች ደግሞ 3 በ3 የሆኑ ሰፋ ያሉ መተላለፊያ ኮሪደርና ደረጃዎችን ጨምሮ ስንት ብር እንደሚፈጅብን የወጪ ዝርዝሩን ይዘን ቀርበናል። 95 ካሬ ላይ ያረፈ G+1 ቤት ወይም ባለ አንድ ፎቅ ቤት ለመስራት ከ150 ካሬ ያላነሰ ቦታ ያስፈልገናል። ቤቱ እንግዲህ 95 ካሬ ሜትር ላይ ያርፋል። ቀደም ብዬ እንደነገርኳችሁ ግራውንድ ፍሎር ወይም የመጀመሪያው ፎቅ ሰፊ ሳሎን ወይም ሊቪንግ ሩም ይኖረዋል፣ ኪችን ይኖረዋል፣ አንድ መኝታ ቤት ይኖራል እና አንድ የጋራ ሽንት ቤት ከመወጣጫ ደረጃው ስር ቦታ ለመጠቀም መስራት እንችላለን። ፈርስት ፍሎሩን ደግሞ ስናይ ወይም አንደኛው ፎቅ ላይ የአዋቂዎች መኝታ ቤት ወይም ማስተር ቤድሩም ከነመጸዳጃ ቤቱ ይኖራል። 3 ተጨማሪ መኝታ ቤቶች እና ለፎቁ የሚሆን ደግሞ አንድ የጋራ ሽንት ቤት መስራት ይቻላል። በዚህ ቪዲዮ የእያንዳንዱ የግንባታ ዕቃ መጠን የተገለጸው ከፕላን ላይ እየተለቀመ በተሰራ ቴክ-ኦፍ ሽትና ባር ስኬጁል ስሌት መሰረት መሆኑን መግለጽ ፈልጋለሁ። ወደ ዋጋ ዝርዝሩ ከመግባታችን በፊት ጠቃሚ ማሳሰቢያዎችን ልነግራችሁ ፈልጋለሁ። ማወቅ ያለባችሁ ምን አሳምሽኖችን ተጠቅሜ ነው ይሄንን ዋጋ ያወጣሁት የሚለውን መግለጽ ያስፈልጋል፣ እንዲሁ ብሩን ከመናገሬ በፊት ማለት ነው። አንደኛ የቦታው ሁኔታ ወይም ሳይት ኮንዲሽን አሳምሽኖችን ስናይ የአፈር ሁኔታ ወይም ሶይል ቢሪንግ ካፓሲቲውን ስናይ የመሰረት ስራው የተሰላው መሬቱ መካከለኛ ጥንካሬ ያለው ተብሎ ነው። አፈሩ ረግረጋማ ወይም ደካማ ከሆነ የመሰረት ዲዛይኑ ሊቀየርና ወጪውም ሊጨምር ይችላል ማለት ነው። የመሬት አቀማመጡ ወይም ቶፖግራፊውን መሬቱ ቀጥ ያለ ወይም ፍላት ላንድ እንደሆነ ታሳቢ ተደርጎ ነው። የተለየ ቁፋሮ የማይጠይቅ አይነት ተደርጎ ታስቦ የተሰራ ነው ማለት ነው። መሬቱ ቁልቁለት ከሆነ ወይም ድንጋያማ ከሆነ መቆፈር የሚያስፈልገው ከሆነ የግንባታ ወጪው በከፍተኛ ሁኔታ ስለሚጨምር ማለት ነው። ሁለተኛው አሳምሽን የቁሳቁስ ጥራትና አቅርቦት፣ የዋጋ መረጋጋት ወይም ፕራይስ ፍላክቹዌሽን። እነዚህ ዋጋዎች በወቅታዊ የገበያ መረጃ ላይ የተመሰረቱ ናቸው። የቁሳቁስ ዋጋ ለምሳሌ የሲሚንቶ፣ የብረት በየጊዜው ሊለዋወጥ ስለሚችል ይህ ሰነድ በአሁኑ ወቅት የገበያ ዋጋ የተዘጋጀ ነው ማለት ነው። የቁሳቁስ መገኘት ወይም አቬይላቢሊቲ ኦፍ ማቴሪያል፣ ሁሉም ቁሳቁሶች በአካባቢው ገበያ የሚገኙ መሆናቸውንና ለግንባታው በሚፈለገው ጥራት መቅረብ እንደሚችሉ ታሳቢ ሆኖ የተሰራ ነው ማለት ነው። የብክነት መጠን ለብረት፣ ለሲሚንቶና ለሌሎች ቁሳቁሶች ከ5 እስከ 10% የብክነት መጠን ወይም ዌስቴጅ ፋክተር ታሳቢ ተደርጎባቸዋል። ሶስተኛ የቴክኒክና የሰራተኛ ጉልበት ወይም ቴክኒካል ኤንድ ሌበር አሳምሽኖችን ደግሞ የሰራተኛ ክህሎት፣ ስራውን የሚሰሩት ባለሙያዎች ወይም ቀያሽ፣ ግንበኛ፣ ኤሌክትሪሻኖችና የመሳሰሉት የተረጋገጠ የሙያ ብቃት ያላቸውና ለስራው ብቁ ናቸው ተብሎ ታስቧል። የቴክኖሎጂ አጠቃቀም በግንባታው ወቅት መደበኛ የሆኑ ማሽነሪዎች ለምሳሌ ሚክሰር፣ ቫይብሬተር ጥቅም ላይ ይውላሉ ተብሎ ታሳቢ ተደርጓል። የጊዜ ሰሌዳ ወይም ታይም ስኬጁል አሳምሽን የግንባታው ጊዜ ግንባታው ምንም አይነት የውስጥ ወይም የውጭ መስተጓጎል ለምሳሌ የዝናብ ወቅት ወይም የቁሳቁስ እጥረት ሳያጋጥመው በተቀመጠለት የጊዜ ሰሌዳ ይጠናቀቃል ተብሎ ታሳቢ ተደርጓል። ሌላው የህግና የመንግስት ደንቦች ወይም ሌጋል ኤንድ ኮምፕሊያንስ ፈቃድና ግብር ግምቱ የህንፃ ዲዛይን ፍቃድ ማውጫ ወይም የከተማ ልማት ክፍያና ሌሎች ህጋዊ የታክስ ወጪዎችን አያካትትም። እነዚህ ወጪዎች ከቦታ ቦታ ስለሚለያዩ ማለት ነው። ወደ ዝርዝር ዋጋ ማውጣት ስንገባ የመጀመሪያው እንግዲህ ሰብስትራክቸር የምንለው ወይም የህንፃው የታችኛው ክፍልን ስናይ በመጀመሪያ በሰብስትራክቸር ስር አንደኛ ቁፋሮን እናገኛለን። ቁፋሮና የግንብ ስራ የላይኛው አፈር እስከ 20 ሳንቲሜትር አማካይ ጥልቀት ማስወገድ
ተፈጥሯዊውን የመሬት ደረጃ እስከ 150 ሴንቲሜትር ጥልቀት ድረስ መቆፈርና ማስተካከል። ለተናጠል መሰረቶች ወይም አይዞሌትድ ፉቲንግ በመደበኛ አፈር ውስጥ እስከ 150 ሴንቲሜትር ጥልቀት ድረስ ጉድጓድ መቆፈር። ለግቢው ዙሪያ የድንጋይ መደገፊያ ግድግዳ ወይም ሪቴኒንግ ወል እስከ 50 ሴንቲሜትር ጥልቀት ቦታ መቆፈር። በመሰረቶችና በምሰሶች ዙሪያ ከተቆፈረው አፈር ውስጥ ተመርጦ በየ20 ሴንቲሜትር ከፋፍሎ እየሞሉ መደልደል። ተቆፍሮ የወጣውንና ጥቅም ላይ የማይውለውን አፈር ደግሞ ጭኖ ከግቢው ራቅ ወዳለ ቦታ ወደ ተዘጋጀ ቦታ ማራገፍ። 25 ሴንቲሜትር ውፍረት ያለው ደግሞ የማሳሻታ ድንጋይ ወይም ሃርድ ኮር የምንለው በጥሩ ሁኔታ መሙላት። 50 ሴንቲሜትር ውፍረት ያለው ድንጋይ በመጠቀም መሰረት መገንባት። ለዚህ ስራ እንግዲህ ምን ያህል ገንዘብ ያስፈልገናል የሚለውን ስናይ የአፈር ወይም የገረጋንቲ ዋጋ 15000 ብር ነው። 3 ቢያጆ ያስፈልገናል። 45000 ብር ለአፈር እናወጣለን ማለት ነው። የድንጋይ ዋጋ ደግሞ 30000 ብር ነው። 3 ቢያጆ ያስፈልገናል። 90000 ብር ለድንጋይ እናወጣለን ማለት ነው። ለቁፋሮና ተያያዥ ስራዎች የባለሙያው ዋጋ ደግሞ ስናይ እስከ 50000 ብር ድረስ ይጠይቀናል ማለት ነው። ሁለተኛው እንግዲህ በሰብስትራክቸር ወይም የህንፃው የታችኛው ክፍል ስራ ውስጥ የኮንክሪት ስራን እናገኛለን ወይም ኮንክሪት ወርክ ብለን የምንጠራው 5 ሴንቲሜትር ውፍረት ያለው C5 ቀጭን ኮንክሪት በ1 ሜትር ኩብ 150 ኪሎ ግራም ሲሚንቶ ለመሰረት ፓድ ወይም ደግሞ ፉቲንግ እና የመሰረት ቢሙን ለማስቀመጥ 5 ሴንቲሜትር ውፍረት ያለው C15 ቀጭን ኮንክሪት እናፈሳለን ማለት ነው። ለመሰረት ሶሌታ፣ ለመሰረት ፓድ፣ መሰረት ኮለንና መሰረት ቢም C25 ጥራት ያለው ኮንክሪት በተዘጋጀ ፎርምወርክ ውስጥ መሙላት። የእንጨት ቅርጽ ወይም ፎርምወርክ መስራት፣ መቁረጥና ማስተካከል። መሰረት ኮለንና መሰረት ቢም እንደ ዲዛይኑ የብረት ማጠናከሪያዎች ወይም ዋጋው መቁረጥ፣ ማጠፍ፣ ማሰርና ቦታው ላይ ማስቀመጥን ያካትታል። የሴፕቲክ ታንክ ስራ ከዚህ ስራ ጋር አብሬ ጨምሬዋለሁ። እንግዲህ ለዚህ ከላይ ለጠቀስኳቸው የስራ አይነቶች የሚያስፈልጉ ማቴሪያሎችና የብር መጠኑ ስንመለከት ደግሞ ሲሚንቶ 120 ኩንታል ያስፈልጋል። በኩንታል 3200 ብር ነው። አሁን ላይ 384000